ፓስተር እንዳለው ሰኞ አስደናቂ ጸሎት እንጀምራለን። በጣም የሚገርም ጸሎት። ስለዚህ ከእግዚአብሔር ለመቀበል አምነን ጸሎት እንጀምራለን ማለት ነው። ዛሬ በአጋጣሚ የምንከፋፈለውም ክፍል ከዛ ጋር የተያያዘ ነው። በክርስትና ምን የሚባል ነገር አለ መሰላችሁ? በክርስትና ብቻ ሳይሆን በህይወት ውስጥ የተለያዩ ንጽረተ ዓለም የሚባሉ ነገሮች አሉ። ወርልድ ቪው፣ ዓለምን የምንመለከትበት፣ ነገሮችን የምንመለከትበት፣ እግዚአብሔርን የምንመለከትበት፣ መንፈሳዊ ህይወትን የምንመለከትበት መነጽር ወይም ምልከታ ማለት ነው። እኛ መጽሐፍ ቅዱሳዊ ንጽረተ ዓለም ያለን ሰዎች ነን፣ ወይም ክርስቲያን ወርልድ ቪው ይባላል። ይህንን ወርልድ ቪው ስንመለከት ለነገሮች ያለን አመለካከት፣ ለሁኔታዎች ያለን ምላሽ በዚህ ምልከታ ላይ፣ በዚህ አንደርስታንዲንግ፣ በዚህ ዕውቀት ላይ የተመሰረተ ነው። ፍጥረታዊውን ዓለም ለመረዳት መንፈሳዊውን ዓለም መረዳት ያስፈልጋል። መንፈሳዊውን ዓለም ለመረዳት ፍጥረታዊውን ዓለም መረዳት ያስፈልጋል። ከፍጥረታዊው ተነስተን መንፈሳዊውን አንረዳም። ከመንፈሳዊው ተነስተን ግን ፉሊ ምድራዊውን፣ ይሄ ቁሳዊውን ዓለማዊውን ህይወት መረዳት እንችላለን። እግዚአብሔር የተመሰገነ ይሁን። መንፈሳዊ ዓለም የቁሳዊው ዓለም ምንጭ አስገኚ ነው። ይሄኛው መንፈሳዊው ዓለም የሚባለው ማለት ነው። መገኛ ነው፣ አንቀሳቃሽ ነው፣ ድራይቭ የሚያደርግ ነው። መንፈሳዊው ዓለም ማቴሪያሉን ወርልድን ወይም የሰዎችን ፈቃድ፣ የሰዎችን ህይወት ድራይቭ የሚያደርግ ወይም የሚመራ ነው። እግዚአብሔር የተመሰገነ ይሁን። ስለዚህ መንፈሳዊውን ነገር መረዳት፣ መንፈሳዊውን ዓለም መረዳት፣ መንፈሳዊውን አሰራር መረዳት በምድር ህይወታችን ስኬታማ እንድንሆን ያደርገናል። እግዚአብሔር የተመሰገነ ይሁን። መንፈሳዊው ዓለም በእግዚአብሔር የተፈጠረ ነው። ቁሳዊውም ዓለም በእግዚአብሔር የተፈጠረ ነው። ነገር ግን መጽሐፍ ቅዱስ እንደሚለው ይሄ በዚህ ምድር ላይ የሚሆኑ ነገሮች በሙሉ የመንፈሳዊው ዓለም ነጸብራቆች እንደሆኑ መጽሐፍ ቅዱስ ይናገራል። የእግዚአብሔር ቃል ዓለማትን ምን ብሎ ደግፎ ይዟል ይላል? ደግፎ ይዟቸዋል ይላል። በእግዚአብሔር መንፈስ የተጠበቀ፣ በእግዚአብሔር ቃል ፕሮቴክት የተደረገ፣ ፕሪዘርቭ የተደረገ ነው ይሄኛው ዓለም የሚባለው ማለት ነው። ከአንደኛ ቆሮንቶስ ምዕራፍ 2 ቁጥር 1 እጀምራለሁኝ። ወንድሞች ሆይ ወደ እናንተ በመጣው ጊዜ ይላል አዲሱ ትርጉም ነው ማነበው፣ የእግዚአብሔርን ምስጢር በረቀቀ የንግግር ችሎታ ወይም በላቀ ጥበብ ልገልጥላችሁ አልመጣሁም። በመካከላችሁ ሳለው ኢየሱስ ክርስቶስ ያውም የተሰቀለውን እርሱን ብቻ እንጂ ሌላ እንዳላውቅ ወስኜ ነበር ይላል ጳውሎስ። ወደ ቆሮንቶስ ቤተክርስቲያን ሲመጣ አንድ ውሳኔ ወይም ኮንቪክሽን አለው። አንድ እምነት ይዞ ነው የመጣው። ማድረግ አለብኝ ብሎ የመጣው ነገር አለ። በዛ ቤተክርስቲያን ሲመላለስ፣ ሲያስተምር፣ ሲኖርም በዚህ ዕውቀትና በዚህ እምነት ነው የኖረው። የቆሮንቶስ ቤተክርስቲያን እንደሚታወቀው በግሪኮ ሮማን ፍልስፍና ዘመን ውስጥ የነበረች ከተማ ናት። ግሪክ ማን ነው? ቆሮንቶስ የምትባለው እቺ ቤተክርስቲያን በትምህርት፣ በስልጣኔ፣ በስነ ጥበብ፣ በፍልስፍና በጣም የታወቀች ከተማ ናት። በንግድ፣ በኢኮኖሚ እንቅስቃሴ በጣም ስትራቴጂክ ቦታ ስለነበረች በጣም የታወቀች ከተማ፣ ስመገናና ከተማ ናት። የተለያዩ ፌስቲቫሎች የሚደረጉባት ከተማ ናት። የተለያዩ የንግድ እንቅስቃሴዎች የሚደረጉባት ከተማ ናት። እንዲሁም ታዋቂው የአፍሮዳይት መቅደስ የሚገኝባት፣ በዛም ከተማ ደግሞ ትልቅ የጣዖት አምልኮ የሚደረግበት ከተማ ናት። አሁን ይህንን ከተማ ስትመለከቱ እንደ ግሪክ ሮማን ፍልስፍና፣ እንደ ግሪክ ፍልስፍና ዘመን በወቅቱ የነበረው በጣም ፖፑላር ፍልስፍና የግሪክ ነበር። ፖለቲካውን የሚመራው ደግሞ የሮማ መንግስት ነበረ። በዛ ዘመን የነበሩ ፈላስፎች ልምድ አላቸው። የንግግር፣ የትምህርት ጥበብን ሬቶሪክስ ይባላል። ለሰዎች የሚሰብኩበት፣ የሚያስተምሩበት፣ የሚገልጹበት ልምድ አላቸው። ኢትስ ፖፑላር በግሪክ ፍልስፍና ውስጥ ፈላስፎች ትምህርታቸውን ለብቻቸው ሆነው ካጠኑ በኋላ፣ ኢንተርናላይዝ ካደረጉ በኋላ፣ በደንብ ካዳበሩ በኋላ ትምህርታቸውን ወደ ህዝብ ይመጡና በተለይ ሶፊስቶች የሚባሉ አሉ፣ እያስከፈሉ ገንዘብ ለሰዎች ትምህርትን ያስተምራሉ። ለዛ ትምህርት ገንዘብ ይቀበላሉ። ሰዎች ይሰሟቸዋል። ቁጭ ብለው ደግሞ የፍልስፍና አደባባዮች አሉ፣ ወደዛ እየሄዱ ይሰሟቸዋል። እነዚህ የንግግር ጥበብን የሚናገሩ ሰዎች የተለያዩ ቴክኒኮችን የሪሄቶሪክስ ወይም ደግሞ የፐብሊክ ስፒች
ወይም ለህዝብ የሚቀርብ ንግግርን የሚያቀርቡበት የራሳቸው ጥበብ አላቸው። እነዛ ጥበቦች ያ ጥበብ የሚለካው በምን መሰላችሁ? ስህተት የሆነ ወይም ደካማ የሆነ አመለካከትን እንኳን በጣም ትልቅ ሐሳብ እንደሆነ አድርጎ የማቅረብ ጥበብ ነው። ፍሎ ኦፍ ቶትን ይጠብቃሉ፣ የንግግር ጥበቦችን ይማራሉ። ለብቻቸው ሆነው የተለያዩ ቴክኒክ ይጠቀሙና ሰዎችን ኮንቪንስ የሚያደርጉበት፣ ሰዎችን የሚያሳምኑበት፣ ሰዎችን ኢንፍሉዌንስ የሚያደርጉበትና ሐሳባቸውን እንዲቀበሉ የሚያደርጉበት የተለያዩ ጥበቦችን ይጠቀማሉ። ይህንን ሐሳብ ስንረዳ ነው ጳውሎስ ወደ እናንተ በመጣው ጊዜ የእግዚአብሔርን ምስጢር በረቀቀ የንግግር ችሎታ ወይም በላቀ ጥበብ ልገልጥላችሁ አልመጣሁም የሚላቸው ነገር የሚገባል። በዛች ከተማ የረቀቀ የንግግር ችሎታ የተለመደ ነው። በጣም የሚመስጥ ህዝቦችን የሚያስደንቁ ንግግሮችና ተናጋሪዎች ነበሩ። የተለመደ ነገር ነው ይሄ። በመካከላችሁ ሳለው ይላቸዋል ኢየሱስ ክርስቶስም ያውም የተሰቀለውን እርሱን ብቻ እንጂ ሌላ እንዳላውቅ ቆርጬ ነበር ይላል። ኢየሱስን ብቻ ነው ልሰብክላችሁ የምፈልገው። ኢየሱስን ብቻ ነው ልነግራችሁ የምፈልገው። እርሱንም ደግሞ የምነግራችሁ በረቀቀ የጥበብ ችሎታ ሳይሆን በላቀ ጥበብ ሳይሆን ኢየሱስን ራሱን ልነግራችሁ ነው የምፈልገው፣ ልገልጥላችሁ ነው የምፈልገው ይላቸዋል። እነዚህ ፈላስፎች የግሪክ ፈላስፎች ማለት ነው በሬቶሪክስ ወይም በንግግር ችሎታ ውስጥ ሶስት ነገሮችን ይጠቀማሉ ይባላል። ፎርቹኔትሊ እኔ ሬቶሪክስ መምህር ነኝ፣ የፐርሱዌሲቭ ስፒች ማለት ነው እና በኮሙኒኬሽን ሳስተምር እነዚህ ሶስት ነገሮች ኤቶስ፣ ፓቶስ እና ሎጎስ የሚባሉ ሶስት ጥበቦች አሉ በዚህ በንግግር ክህሎት ችሎታ ውስጥ። ኤቶስ የሚባለው ነገር የተናጋሪው ማንነት ወይም ፐርሰናሊቲ ማን ነው። አንድ ነገር አሁን ተጽፎ ሶሻል ሚዲያ ላይ ወይ የሆነ ነገር ስትሰሙ ማን ነው የተናገረው ትላላችሁ አይደለ? ክሬዲብል የምታረጉት ከሰውየው ከፐርሰናሊቲ ተነስታችሁ ነው፣ ከሰውየው ማንነት ተነስታችሁ ነው። ኤቶስ ኤቲካል ቫልዩ ወይም ኤቲክስ ማለት ነው። ሰውየው ማን ነው የሚለው መልእክቱን ለመስማት ወሳኝ ነው። በዚህ ውስጥ እነዚህ የግሪክ ፈላስፎች ማን ጋር እንደተማሩ ምን አይነት ክሬዲብል የሆነ የትምህርት ባክግራውንድ እንዳላቸው ምን አይነት አካዳሚክ ባክግራውንድ እንዳላቸው ማንነታቸው ለህዝብ ይናገራሉ። እኔ አሁን ተገቢ ሰው ነኝ፣ ይሄንን እንድትሰሙኝ እፈልጋለሁ ይላሉ። ስለዚህ ከማንነታቸው የተነሳ ሰዎች ጆሮ ይሰጧቸዋል። ሁለተኛው ፓቶስ የሚባለው ሐሳብ የፍሎ ኦፍ ቶት እና የፊሎሶፊካል ኦርጋናይዜሽን ኦፍ አይዲያስ አይዲያቸውን ኦርጋናይዝ የሚያደርጉበት መንገድ ቅድም እንዳልኳችሁ ስህተት ቢሆን እንኳን ደካማ ቢሆን እንኳን ሐሳቦች እንዴት አድርገው ሰዎችን የሚያሳምኑበት ጥበብ ፓቶስ ይባላል። ሎጎስ ብዙዎቻችን እንደምናውቀው ሐሳቡ፣ ፍልስፍናው፣ አይዲያው ሎጎስ ነው። የሚያቀርቡበት ፍልስፍና አዲስ የሚያመጡት ሐሳብ ሎጎስ ይባላል። ይህንን ነገር እነዚህን ነገሮች አልጠቀማቸውም። ኢየሱስን ነው እኔ ልገልጥላችሁ የምፈልገው፣ ኢየሱስን ነው ልነግራችሁ የምፈልገው ነው የሚላቸው ጳውሎስ። አንድን ደካማ ሐሳብ በቃላት ድርደራና በጠንካራ ቃላቶችና ፍልስፍና ተጠቅሜ ላሳምናችሁ አልፈልግም ይላቸዋል። የረቀቀ የንግግር ችሎታን አልጠቀምም፣ ማባበያን አልጠቀምም። ላባብላችሁ በሚያባብሉ ቃላቶች ኢየሱስን ልነግራችሁ አልፈልግም ይላቸዋል። ታውቃላችሁ አይደለ? ሰው በተፈጥሮ የሚወደው ምንድነው? በጣም የሚያባብሉ ንግግሮችን፣ በጣም ደስ የሚሉ ንግግሮችን፣ የሚያነቃቁ ንግግሮችን መስማት ሰው በተፈጥሮ ይወዳል። እኔ ብዙ አዲስ አበባ እነዚህ ሞቲቬሽናል ስፒከርስ የሚናገሩት ስብሰባዎች ላይ ይገኝ ነበር። ብዙ እንኳን ባይሆን የተወሰኑ ተገኝቻለሁ። በጣም ደስ ይላል። በቃ እምነታችሁን ነው ሊፍት አፕ የሚያደርጉት። እናንተ ችሎታ አላችሁ፣ እናንተ የታመቀ ኃይል አላችሁ፣ ራእያችሁን አገኛለሁ አቺቭ አደርጋለሁ በሉ ይላሉ። ሙስሊሙም ክርስቲያኑም ሁሉም እምነት የሌለውም ይገኛል። ከዛ በኋላ ደግሞ በቃ ኮንፌስ ያደርጋል። ደስ ይላል። የተለያየ ጥበብን ቴክኒክን ይጠቀማሉ። ጳውሎስ ግን ምንም ቴክኒክ አልተጠቀመም። ለምን? የጥበብን ቃል ነው የምናገረው ካለ በኋላ ይሄውም እምነታችሁ በእግዚአብሔር ኃይል እንጂ በሰው ጥበብ ላይ የተመሰረተ እንዳይሆን ነው። እግዚአብሔር እርሱ ኮንቪንስ ያርጋችሁ እንጂ እኔ ኮንቪንስ አላረጋችሁም።
እግዚአብሔር ቃሉ ራሱ ልባችሁን ይንካ እንጂ እኔ የሰው ጥበብ ተጠቅሜ ውስጣችሁን ልነካ ላሳምናችሁ አልሞክርም ይላቸዋል ጳውሎስ። በእግዚአብሔር ኃይል እንጂ በሰው ጥበብ። ቁጥር 4 ላይ ቃሌም ስብከቴ መንፈስና ኃይልን በመግለጥ እንጂ በሚያባብል የጥበብ ቃል አልነበረም። ይኸውም እምነታችሁ በእግዚአብሔር ኃይል እንጂ በሰው ጥበብ ላይ እንዳይመሰረት ነው። በተደጋጋሚ ጥበብ፣ መንፈስ የሚሉ ሐሳቦችን እዚህ ክፍል ላይ እናገኛለን። ቁጥር 10 ላይ መንፈስም የእግዚአብሔርን ጥልቅ ነገር እንኳን ሳይቀር ይመረምራል፣ ለኛ ግን እግዚአብሔር በመንፈሱ በኩል ገለጠው ይላል። ቁጥር 12 ላይ እኛ ግን ከእግዚአብሔር እንዲያው የተሰጠንን እናውቅ ዘንድ ከእግዚአብሔር የሆነውን መንፈስ እንጂ ከዓለም የሆነውን መንፈስ አልተቀበልንም። አያችሁ፣ እኛ የተቀበልነው መንፈስ የዓለምን መንፈስ አይደለም። በሰዎች ብልሃት የተሰራን ተረት አይደለም። ሰዎች በጥበብ የነገሩንን ኢየሱስን አይደለም። እርሱ ራሱ የእግዚአብሔር መንፈስ የገለጠልንን ኢየሱስን ነው ያመንነው ይላቸዋል። እግዚአብሔር ይመስገን። ይህንን ኢየሱስን ያመንነው የዓለምን መንፈስ ይላል። ከዛ የእግዚአብሔር መንፈስ በንጽጽር ሁለቱን ያስቀምጣል። የእግዚአብሔር መንፈስ አለ፣ የዓለም መንፈስ አለ። እኛ የገለጠልን እግዚአብሔር ነው። እግዚአብሔር በመንፈሱ ነው የገለጠልን ይላል። ቁጥር 13 ላይ ይህንን የምናውቀው ይላል። እዚህ ክፍል ላይ ጳውሎስ በጣም የሚያብራራው ነገር አለ። ዓይን ያላየው፣ ጆሮ ያልሰማው፣ በሰው ልብ ያልታሰበ ይልና ይህንን የምናውቀው መንፈሳዊውን ነገር ከመንፈሳዊ ነገር ጋር አስተያይተን መንፈስ በሚያስተምረን ቃል እንጂ ይህን ደግሞ እንናገራለን የሰው ጥበብ በሚያስተምረን አይደለም ይላል። አያችሁ፣ የሰው ጥበብ የሚባል ነገር አለ ማለት ነው። ሰው በጥበብ የሚገልጸው፣ ሰው በጥበብ የሚያሳውቀው፣ ሰዎችን የሚያንቀሳቅስበት፣ ሰዎችን የሚያሳምንበት፣ ኢንፍሉዌንስ የሚያደርግበት ጥበብ አለው ማለት ነው። ችሎታ አለው ማለት ነው። ይሄ ግን ጥበብና ችሎታ ደግሞ ከጀርባ ድራይቭ የሚያደርገው ነገር እንዳለ እንመለከታለን። ቁጥር 10 መንፈስም የእግዚአብሔርን ጥልቅ ነገር እንኳን ሳይቀር ሁሉን ይመረምራል፣ ለኛ ግን እግዚአብሔር በመንፈሱ በኩል ገለጠው። እግዚአብሔር የመገለጥ አምላክ ነው። መገለጥ ምንድነው? የተሰወረ ነገር ወደ መታወቅ መምጣት ነው አይደል? የማይታወቅ ወደ መታወቅ፣ የማይታይ ወደ መታየት፣ ያልተረዳነው ነገር ወደ መረዳት መምጣት ማለት ነው። መገለጥ እንዲያው የተሰጠን እናውቅ ዘንድ የእግዚአብሔር መንፈስ ገለጠልን ይላል። መንፈሳዊውን ዓለም መረዳት፣ መንፈሳዊውን ዓለም ማወቅ፣ ሕይወትን ማወቅ፣ ስኬትን ማወቅ፣ ክርስትናን ማወቅ፣ የምንኖርበትን ሕይወት የሚወስን ነው። መንፈሳዊውን ነገር ካላወቅን እንዲያው በድንግዝግዝ የምንኖር እንሆናለን። ለምን? ዲል የምናደርገው ነገሮች በሙሉ ከፊዚካል ነገሮች ጋር፣ ከሰዎች ጋር፣ ከሁኔታዎች ጋር ይሆናል። ስለዚህ መንፈሳዊውን ነገር በጣም ማወቅና መረዳት ያስፈልገናል። ለምን መሰላችሁ? ዕብራውያን ላይ ዓለሞች በእግዚአብሔር ቃል እንደተዘጋጁ የሚታየው ነገር ከማይታየው እንደተፈጠረ ምን እንላለን ይላል? በእምነት እናስተውላለን ይላል። ይሄ ዩኒቨርስ፣ ይሄ ኮስሞስ የሚባለው በምንድነው የተፈጠረው ይላል? ከማይታይ ነገር ነው ብሎ ይናገራል የዕብራውያን ጻፊ። የሚታየው ነገር የምናየው አለ፣ የምንዳስሰው አለ፣ የምናውቀው ነገር አለ። ይሄ ግን የተፈጠረው በማይታየው በእግዚአብሔር ቃል ነው ይላል። በቴዎሎጂ ተርም ኤክስ ኒሂሎ አውት ኦፍ ነቲንግ ነው እግዚአብሔር የፈጠረው ማለት ነው። እግዚአብሔር የቅርጽ ለውጥ ሪሳይክል አድርጎ ወይም ከአንድ ነገር ወደ አንድ ነገር አይደለም ያመጣው። እግዚአብሔር ምንድነው ያደረገው? ከምንም ነው የፈጠረው። ከምንም አውት ኦፍ ነቲንግ ነው የፈጠረው። ስለዚህ ይሄ ማቴሪያል ወርልድ፣ ይሄ ቁሳዊው ዓለም የተገኘው ከመንፈሳዊ ነገሮች ነው፣ በእግዚአብሔር ቃል ነው ካለ በእኛም ሕይወት የሚሆነው ነገር የሚወሰነው በመንፈሳዊው ዓለም ውስጥ ባለ ነገር ነው ማለት ነው። ስኬታችን መንፈሳዊው ዓለም ውስጥ ያለ ነው። ከመንፈሳዊው ዓለም ነው ወደኛ የሚመጣውና የሚገለጠው። ውድቀትም በመንፈሳዊው ዓለም ውስጥ ካለ መንፈሳዊ አሰራር የተነሳ የሚመጣና የሚሆን ነገር ነው። በደንብ እንመለከተዋለን ይህንን ነገር። እግዚአብሔር የተመሰገነ ይሁን። እንግዲህ ይህንን ቃል ስንረዳ መንፈሳዊው ዓለም የዚህ የማቴሪያል ወርልድ ወይም የዚህ ዓለም አንቀሳቃሽ ነው። ከጀርባ ያለው
የመንፈሳው የክፉ የጨለማው መንፈስ ዓለም ይሁን የእግዚአብሔርም ዓለም ይሁን ወደዚህ ምድር ሐሳብን የሚያስገባውና የሚሰራው በእያንዳንዳችን ሕይወት ላይ በተረዳነው መጠን የሚገለጠው በመንፈሳዊ ዓለም ውስጥ ያለ ነው። ለዛ ነው ጌታ ኢየሱስ ክርስቶስ ሲያስተምር ምን አለ? በጣም ረጅም ወራት ያጠና ነው የአባታችን ጸሎት። ፈቃድህ ምን እንደሆነች በሰማይ እንደሆነች ምን ትሁን? በምድር ትሁን። በሰማይ በመንፈሳዊው ዓለም ውስጥ ምን አለ? ፈቃድ አለ ማለት ነው። የእግዚአብሔር ፈቃድ የሚባል ነገር አለ። ያ የእግዚአብሔር ፈቃድ እንዲገለጥ ምን በሉ ይላል? ጸልዩ። እግዚአብሔር ይመስገን። መንፈሳዊው ዓለም ውስጥ ነው ፈቃዱ በሙላት ያለው። ስንጸልይ ያንን ፈቃድ ወደ ምድር እናመጣዋለን። ስንጸልይ ያንን ፈቃድ ወደ ሕይወታችን እናመጣዋለን። ክብር ለእግዚአብሔር ይሁን። እግዚአብሔርን ያየው ማንም የለ ይላል አይደለ? ዮሐንስ 1:18 ምን ይመስላል እግዚአብሔር ብንል እግዚአብሔር መንፈስ ስለሆነ በመንፈሳዊው ዓለም ውስጥ የሚኖር ስለሆነ ማንም አላየው፣ አናውቀው እግዚአብሔር ምን እንደሚመስል። ግን ምን አለው ይላል? አንድያ ልጁ እርሱ ተረከው ይላል። ኢየሱስ ወደ ምድር የመጣው እግዚአብሔርን ሊተርክ ነው። እግዚአብሔርን ሊያሳይ ነው። እግዚአብሔር ይህን ይመስላል ብሎ ሊገልጠው ነው። ለፍጥረት ሊያሳውቀው ነው እግዚአብሔርን ኢየሱስ የመጣው። የኛም ሕይወት በዚህ ምድር ላይ በመንፈሳዊው ዓለም ውስጥ ያለውን እግዚአብሔርን የእግዚአብሔርን ፈቃድ ወደ ምድር ለመግለጥ በእኛ ሕይወት እንዲገለጥ፣ ለሰዎች እንዲገለጥ፣ ለቤተ ክርስቲያን እንዲገለጥ ነው። በሙላት በመንፈሳዊው ዓለም ውስጥ ምን አለ? የእግዚአብሔር ፈቃድ አለ። ሃሌሉያ። ስለዚህ ይህንን በመንፈሳዊው ዓለም ውስጥ ያለውን ነገር ሁሉ ወደ መታየት የምናመጣው ስኬትም ቢሆን ወደ ሕይወታችን የምናመጣው በመጸለይና ከመንፈሳዊ ዓለም ጋር ኮኔክት በማድረግ ነው። ሰማይ ካልባረከ በረከት የለም። ሰማይ ፈገግ ካላለ ደስታ የለም። ሰማይ ካላዘነበ ምድር ምን አታበቅለም። እሱን አይደለ ዘፍጥረት ምዕራፍ 2 ላይ የሚናገረው? እግዚአብሔር አላዘነበም ነበርና ሰውም የሚሰራባት ነበርና አልነበረምና ምድር ምንም አላበቀለችም ይላል። አያችሁ፣ በሕይወታችን የሚበቅለው ነገር በሕይወታችን የሚሆነው ነገር ሰማይ ሲያዘንብ ነው። መንፈሳዊው ዓለም ሲሰጥ ነው። ከእግዚአብሔር ያልተሰጠ ነገር በሰው ሕይወት ውስጥ ሊሆን አይችልም። ጸሎት ከእግዚአብሔር ጋር ኮኔክት የምናደርግበት ነገር ነው። ታትስ ዋይ በጣም መጽሐፍ ቅዱስ ብዙ ቦታ ላይ ሳታቋርጡ ጸልዩ ይላል ጳውሎስ። ጌታ ኢየሱስ ክርስቶስ ምን አለ? ሳይታክቱ ሊጸልዩ እንዲገባቸው የሚል ምሳሌ ነገራቸው ይላል። ጸሎት ከመንፈሳዊው ዓለም ጋር ኮኔክት የምናደርግበት ነገር ነው። ቴሌቪዥን ከዚህ በፊት ነግሬያችሁ እንደሆነ አላቀም። ልጅ ሆናችሁ ትዝ ይላችሁ ከሆነ ሮጠን ሄደን ከጀርባው አይተናል አይደለ? ሰዎች አሉ ብለን እዚህ ውስጥ እንዲገብተው ነው ሰዎች የሚያወሩት። ሰዎቹ እኛ ቤት ውስጥ አይደለም የሚያወሩት፣ እዛ ስቱዲዮ የሚባል ቦታ ነው። በዛች ዲቫይስ አማካኝነት ግን ቤታችን ውስጥ መጡ። እኛም በዚህ ዲቫይስ በዚህ አካል በዚህ ማንነት እግዚአብሔርን ፖርትሬ እናደርገዋለን። እግዚአብሔርን እንገልጠዋለን። የእግዚአብሔርን ጽድቅ፣ የእግዚአብሔርን ሰላም፣ የእግዚአብሔርን በረከት ለዓለም እንገልጣለን። ለኛም ይገለጣል። ሃሌሉያ። በምድር የሚሆኑ ነገሮች ከጀርባ ድራይቭ የሚያደርጋቸው ነገር አለ። ምንም ነገሮች ማንኛውንም ነገር በደንብ መጽሐፍ ቅዱስን እየጠቀስኩ ላስረዳችሁ እችላለሁ። ከጀርባ ድራይቭ የሚያደርግ ነገር አለ፣ ክፉንም ደጉንም። ኢዮብ ታውቃላችሁ፣ በኢዮብ ሕይወት የሆኑ ነገሮች አሉ አይደለ? ምን ሆነ? ያለው ነገር ንብረቱ ጠፋ፣ ልጆቹ ሞቱ፣ ጤናው ተቃወሰ። ኢዮብ በክፉ ሁኔታ ውስጥ ማንም ሰው ሊደርስበት ከሚችል በላይ የደረሰበት ሰው ነው። ለዛ ነው በመጽሐፍ ቅዱስ እንኳን ታሪኩ የተጻፈልን። ነገር ግን ኢዮብን ብትጠይቁት ወይም በዛ ዘመን ሚዲያዎች ቢኖሩና በኢዮብ ሕይወት የሆነውን ነገር ቢዘግቡት ምን የሚሉ ይመስላችኋል? ኢዮብ የተባለ ሰው በዚህ ሀገር የሚኖር ሰው በሱናሚ ተነስቶ ከብቶቹ በሙሉ ጠፉ፣ እንስሳቶቹ በሙሉ ጠፉ፣ ሞቶ የመሬት መንቀጥቀጥ ተነሳና ልጆቹ በሙሉ ሞቱ፣ የሆነ ፓንደሚክ መጣና ጤናው ተቃወሰ ብለው ሪዝን ምክንያት ሊሰጧችሁ ይችላሉ። ለምን? እኛ የምናየው ፊዚካሉን ከሆነ በፊዚካል ወርልድ ላይ የሆኑት ነገሮች ኮዝ ኤንድ ኤፌክት ስላላቸው የምናቀውን ነገር ምክንያት አድርገን እናቀርባለን። ነገር ግን
ኢዮብ በዛ ሁሉ ሁኔታ ውስጥ እንዲያልፍ ያደረገው ምንድነው? በመንፈሳዊው ዓለም ውስጥ የሆነ ነገር ነበር። እግዚአብሔርና ሰይጣን ተወራርደዋል። ሂድ አለው። አያችሁ፣ ከዛ አስቀድሞ በመንፈሳዊው ዓለም ውስጥ የሆነ ነገር፣ ከዛ በኋላ ወደ ምድር መጣና ኢዮብ ላይ ያ ሁሉ ነገር ደረሰ። መጨረሻም ሲባረክ ያለው ሲበዛለት ከቀድሞ ይልቅ በዛለት ሲባልም በመንፈሳዊው ዓለም ውስጥ የሆነ ነገር ነበረ። የተባረከው ልጆቹ የበዙለት ወዳጆቹ የፈለጉት በመንፈሳዊው ዓለም ውስጥ ያለውን በረከት ወደሱ መጥቶ ስላገኘው ነው። እግዚአብሔር ይመስገን። ብዙ ሌሎችም ጥቅሶችን ማንሳት እንችላለን፣ ብዙ ታሪኮችን። ዳዊትን አንድ ጊዜ ሰይጣን ምን አለው ይላል? አንቀሳቀሰው። ዳዊት ድንገት ተነስቶ እስቲ ሕዝቤን ልቁጠር ብሎ ሊሆን ይችላል። ሰይጣን አንቀሳቀሰኝ ብሎ መቼስ ሰው አይንቀሳቀስም። ነገር ግን ሰይጣን አንቀሳቀሰው ይላል። አያችሁ፣ ከመቁጠሩ በፊት በመንፈሳዊ ዓለም ውስጥ የሆነ ነገር አለ። ኮኔክት አደረገው ዳዊትን። ከዛ በኋላ ሕዝቡን ቆጠረ። የሆነውን ነገር ታውቃላችሁ። መቅሰፍት ነው የመጣው። ይሁዳ he was one of the disciples with Jesus Christ ከኢየሱስ ጋር የነበረ ደቀ መዝሙር ነው። የተለየ ለሱ የተደረገ ነገር የለም። ለሌሎቹ የተደረገ እኩል ከነሱ ጋር ይኖራል፣ እኩል ይሰበካል፣ ይማራል። ነገር ግን ምን አለ? ሰይጣን ሐሳብ አስገባበት። ምን አለ? ይሄን ሰውዬ እኮ ብሸጠው አለ 30 ብር እኮ ቁጭ ብሎ ስንት ብሸጠው ያዋጣኛል እያለ ማስማማት ጀመረ። እያየው ከእግር እስከ ራሱ። አንዳንድ ጊዜ በግ ወይን በሬ ሲገዛ አይታችኋል? እንደዚህ እየተባለ እየታየ ከላይ እየዞሩ እያዩት ማለት ነው። ስንት ብሸጠው ያዋጣኛል? በቃ 30 ብር ቢሆን አለ። ሄደ፣ ተስማማ። ምን ሆኖ? ሰይጣን ሐሳብ አስገብቶበት። ይህንን ይሁዳ የሚባለውን ሰው ያንቀሳቀሰው ማን ነው? መንፈሳዊው ዓለም ነው። ሐሳብ ነው ያስገባበት። ጴጥሮስ ጌታ ኢየሱስ ክርስቶስ ወደ ምድር የመጣበትን ዓላማ አንድ ወቅት ላይ ሊያሰናክል ሞክሮ ነበር። ኢየሱስ እሞታለሁ አለ። ድንገት ተነሳና እሞታለሁ። እንዴ ኢየሱስ ምን እያልክ ነው? እኛ እኮ እየጠበቅን ያለነው ለእስራኤል እኮ መንግስት፣ ግሎሪየስ መንግስት ማምጣለህ ብለን እኮ ነው። ጭራሽ እሞታለሁ ትላለህ እንዴ? ብዙዎችን ትገልልናለህ ብለን ስንጠብቅ እሞታለሁ ከኤክስፔክቴሽኑ ጋር አልተገናኘም። ሊገስጸው ጀመረ ይላል። ሊመክረው ጀመረ። አይሁንብህ፣ ይሄማ ልክ አይደለም፣ ይሄ ሐሳብ ልክ አይደለም ሲል ጌታ ኢየሱስ ምን አለው? ሂድ አንተ ሰይጣን። ጴጥሮስን አይደለም። ጴጥሮስ አእማድ ከሆኑ ከሶስቱ ደቀ መዛሙርት አንዱ ነው። ነገር ግን ሐሳቡ የማን እንደሆነ ስለገባው ገሰጸው። ሐሳቡን ከመንፈሳዊው ዓለም ስዊች ያደረገ ከመንፈሳዊው ዓለም የመጣ ሐሳብ እንደሆነ ስለተረዳ ጌታ ኢየሱስ ክርስቶስ ገሰጸው። ዳንኤል የሚያውቀው 21 ቀን ጾም ጸሎት መያዙን ነው። 21 ቀን ጾም ጸሎት ይዞ መጸለዩን ነው። በቃ ብርቱ ጸሎት አለው። ልክ አሁን እኛ እንዳወጅ ነው 21 ቀን። በሰማይ ምን እየተደረገ እንዳለ አያውቅም። ነገር ግን መልአኩ የመጣው ከብርቱ ሰልፍና ጦርነት በኋላ ነው። በመንፈሳዊው ዓለም ውስጥ ጦርነት ይደረጋል። አዎ ክብር ለእግዚአብሔር ለአምላካችን ይሁን። ይህንን መንፈሳዊውን ዓለም እንድንረዳ መንፈሳዊውን ዓለም እንድናውቅ ስላደረገን ለዚህ ነው ሐዋርያው ጳውሎስ በኤፌሶን ምዕራፍ 6 ቁጥር 12 ላይ መጋደላችን ከስጋና ከደም ጋር አይደለም ይላል። ብዙ ጊዜኛ ዲል የምናደርገው ከሰው ጋር ነው፣ ከስጋና ከደም ጋር ነው፣ ከመንግስታት ጋር ነው፣ ከሲስተም ጋር ነው፣ ከሁኔታዎች ጋር ነው። ዲል በቃ የምናየውን በቅርብ ያለውን ነገር ነው። ነገር ግን ይሄንን የሚያንቀሳቅስ ከጀርባ አለ ስጋና ደም ያልሆነ መንፈሳዊ ዓለምና ሰራዊቶች የሚባሉ አሉ ይላል። እዚሁ ቦታ ላይ ውጊያችን ይላል መጋደላችን ከደምና ከስጋ ጋር አይደለም፣ ካለቆችና ከስልጣናት ጋር፣ በዚህም ከጨለማ ዓለም ገዦች ጋር፣ ከዛስ በሰማያዊ ስፍራ ካሉ ከክፋት መንፈሳውያን ሰራዊት ጋር ነው ይላል። አልሳካ ይላል ነገሮች። መነጽራችሁን ቀይሩ፣ መነጽራችሁን ቀይሩ፣ እይታችሁን ቀይሩ። መንፈሳዊ ነው። ሰዎች ተነሱባችሁ፣ መንፈሳዊ ነው። ነገሩን ቀይሩት። አልሳካ ለፕሮሰስ ተያዘ፣ መነጽራችሁን ቀይሩ። መንፈሳዊውን ዓለም
አክሰስ አድርጉ። ከመንፈሳዊው ዓለም ጋር ይሁን ዲል የምታደርጉት ይሄ መንፈሳዊነት ነው። የመንፈሳዊ ሰው ማንነት ነው። በመንፈሳዊ ዓለም ውጊያ አለ ማለት ነው። በጣም የሚገርማችሁ ጳውሎስ ፕራክቲካሊ በህይወቱ መዘግየት የሚባለውን ነገር ያውቃል። ተሰሎንቄ 2:17 ላይ ወደ እናንተ ልንመጣ ፈለግንና ሰይጣን ግን አዘገየን። ጳውሎስን ካዘገየ እኛና ያዘገየንም ብላችሁ ታስባላችሁ? ከተኛንለት አንተኛም እንጂ እግዚአብሔር ይመስገን። እዛ ላይ እየጸለይን እያለ ፓስተር በዚህ ዓመት ነው እዛ ላይ እየጸለይን እያለ ይሄን ቃል እኔ በጣም ነው የጸለይኩት። በመንፈስ ቅዱስ መረዳት ነው የጸለይኩት። በኃይል ነው የጸለይኩት። በዚሁ ዓመት በጥቂት ወራት ውስጥ ነው ነገር የተከፈተው። ምስክር አሉ እነ ፓስተር። በጥቂት ወራት ውስጥ ነው ነገር የተከፈተው። ይህን መንፈስ ስንቃወም ኢቭን በሲስተም ውስጥ፣ በሰዎች ውስጥ፣ በኮምፒውተር ውስጥ፣ በመንግስታት ውስጥ እያልኩ ነበር እየተቃወምኩ መጸልየው። እግዚአብሔር ይመስገን በጥቂት ወር ውስጥ ነው የኔ ነገር የተቀየረው። በጥቂት ወር ውስጥ ነው እግዚአብሔር ነገሬን ያንቀሳቀሰው። ስለዚህ የምትተኩሱበትን አቅጣጫ ወቁ። እይታችንን እንቀይር። መንፈሳዊው ዓለም ውስጥ ያለውን ውጊያ እንዋጋ። በእግዚአብሔር ዓለም ውስጥ ያለውን በረከት አክሰስ እናድርግ፣ እንንካው፣ እናምጣው። ከሰዎች ጋር አይሁን። ስኬት ትፈልጋላችሁ? ራእይ ትፈልጋላችሁ? መከናወን ትፈልጋላችሁ? በረከት ትፈልጋላችሁ? እዚህ ምድር ላይ አይደለም፣ በመንፈሳዊው ዓለም ውስጥ ያለውን በረከት አክሰስ አድርጉ። እዚህ ምድር ላይ አትስሩ የሚል ስንፍናን እየሰበኩ አይደለም። በጣም በዲሊጀንሲ፣ በጣም በትጋት፣ በጣም በብርቱ ሰራተኛነት አምናለሁ። መጽሐፍ ቅዱሳዊ ነው። ነገር ግን ነገሮችን የሚያንቀሳቅሰው መንፈሳዊው ዓለም ስለሆነ ከመንፈሳዊው ዓለም ጋር ያላችሁን ግንኙነት ስታስተካክሉ ነገሮች በዚህ ምድርም ላይ ተስተካከሉ ይሆናሉ። ሃሌሉያ። ሰዎች ጠንቋዮች ታውቃላችሁ አይደለ? ሟርት ሲያሟርቱ ምንድነው የሚያደርጉት? ሰዎች ላይ ክፉ ቃል ነው የሚናገሩት። ክፉ ቃልን ነው የሚናገሩት። ክፉ ቃልን ነው የሚናገሩት። እነዛን ክፉ ቃል ይዘው በጨለማው ዓለም ውስጥ በመንፈሳዊ ዓለም ውስጥ ያሉ መናፍስት እነዛ ሰዎች ላይ ይተጋሉ። ያንን ሟርት፣ ያንን ክፋት፣ ያንን ጭንገፋ ላይ ያስፈጽሙ ማለት ነው። እኛ ደግሞ መልካም ቃላትን በመናገር በእግዚአብሔር ዘንድ ያለውን በረከት፣ በእግዚአብሔር ዘንድ ያለውን ጽድቅ፣ በእግዚአብሔር ዘንድ ያለውን ክብር ወደ ምድር እናመጣለን በጌታ በኢየሱስ ክርስቶስ ስም። ሃሌሉያ። ይሄ ነው እንግዲህ መንፈሳዊ ንጽረት ዓለም ያልኳችሁ። ይሄ ነው እንግዲህ መንፈሳዊ መነጽራችን ያልኳችሁ። ፕሮቴክሽን በእግዚአብሔር መንፈስ ውስጥ ስንሆን፣ በእግዚአብሔር አሰራር ውስጥ ስንሆን፣ መንፈሳዊውን ዓለም አክሰስ ስናደርገው፣ በጸሎት በእግዚአብሔር ቃል ከመንፈሳዊው ዓለም ጋር ኮኔክት ስናደርግ የእግዚአብሔርን ዓለም እናገኘዋለን። በእግዚአብሔር ዘንድ ያለንን በረከት፣ በእግዚአብሔር ዘንድ ያለንን ክብር ወደ ምድር እናመጣዋለን። ይህንን ዓለም ስላልተረዳ ነው፣ ይህንን ዓለም ስላላወቅ ነው፣ መንፈሳዊውን ዓለም ስላላወቅ ነው፣ እንደሚገባ ስላላወቅ ነው በድንግዝግዝ እንመላለሳለን። አንዳንድ ጊዜ የክርስቲያን ሕይወት ከነ ጴጥሮስ ሕይወት ጋር ይመሳሰልብኛል። ጴጥሮስ እንዲሁም ሌሎቹ ደቀ መዛሙርት ኢየሱስን እስከ ላስት ሚኒት አልተረዱትም። ሲሰቀል እስራኤልን ይቤዣል ብለን ያሰብነው እኮ ተሰቀለብናል፣ ተበተኑ። እስከ ላስት ሚኒት ኢየሱስን እንደምን ነበር የሚከተሉት? የእስራኤል መስፍን ንጉሥ ሆኖ ግሎሪየስ የሆነውን መንግስት ይመልሳል ብለው ነበር። ነገር ግን መጨረሻ ላይ ኢየሱስ ሞቶ ከተነሳ በኋላ እንኳን መቼ ነው የምትመልሰው መንግስትን እያሉ ይጠይቁታል። መንፈስ ቅዱስ ከመጣ በኋላ፣ መንፈሳዊውን ዓለም ከተረዱ በኋላ፣ የእግዚአብሔርን ዓለም ካወቁ፣ የእግዚአብሔርን ዓላማ ከተረዱ በኋላ ግን ይህንን ምድር ተውት። ይህንን ምድር ተውት። ለካ የሰማዩን መንግስት ልንሰብክ ነው የተጠራ ነው። ለካ የሰማዩን መንግስት ልናሰፋ ለእስራኤል መንግስትና ለምድራዊ መንግስት ሳይሆን ለዘላለማዊና ለእግዚአብሔር መንግስት ነው የተጠራ ነው አሉ። ሃሌሉያ። መንፈሳዊው ዓለም የምድራዊው ዓለም አንቀሳቃሽ ነው። ፓስተር ብርሃን ሊረዳኝ ይችላል። በሰዎች አእምሮ ውስጥ ንድፎች፣ ለምሳሌ ዲዛይኖች አእምሮ ውስጥ ነው አይደል የተቀመጠው። ከዛ በኋላ ወደ ስኬችም ይሁን በወረቀትም ይሁን በኮምፒውተር ወደ መታየት ይመጣል። ይሄ ህንጻ ከመሰራቱ በፊት ሰው አእምሮ ውስጥ ነበረ። እንደዚሁ
በእግዚአብሔር ዓለም ውስጥ ያለ ዲዛይን አለ። በእግዚአብሔር ዓለም ውስጥ ያለ ፕሮግራም አለ። በእግዚአብሔር ዓለም ውስጥ ያለ በረከት አለ። ቅድም ፓስተር ሲናገር ይገርመኝ ነበር። እንዲህ የተንጠለጠለ በረከት አለ ነካ ስታረጉት ሲል እየገረመኝ ነበር። በመንፈሳዊው ዓለም ውስጥ እንደዛ ነው። ሬዲሜድ የሆኑ በረከቶች አሉ። ከእግዚአብሔር ዘንድ ያሉ በረከቶች አሉ። እጃችንን ካልዘረጋን ወደኛ የማይመጡ እጃችንን ዘርግተን አክሰስ ልናረጋቸው፣ ልንወስዳቸው፣ ልናወርዳቸው፣ ልንቀበላቸው የሚገቡ በረከቶች አሉ። ብርቱ ጸሎት ልንጸልይ ያንንም በረከት ልንወስድ ይገባል። እግዚአብሔር ይመስገን። እኛን የሚያንቀሳቅሰን የእግዚአብሔር ዓለም ነው። የእግዚአብሔር መንፈስ ነው። አሜን። የሚገርመው በመጽሐፍ ቅዱስ ስታነቡ አጋር ዘፍጥረት ምዕራፍ 21 ላይ ከአብርሃም ቤት ከወጣች በኋላ ምንድነው የሆነው? በምድረ በዳ ተቅበዘበዘች ይላል። ልጁንም ደግሞ ሲሞት አለየው ብላ ቀስት ተወርውሮ የሚርቅበትን ያክል ሄዳ ቁጭ አለችና ብርቱ ለቅሶ አለቀሰች ይላል። ብዙ ጊዜ እኮ እንደዚህ አይነት ለቅሶ የምናለቅስበት ጊዜ አለ። ተስፋ የለም ብለን አበቃ የኔ ነገር ብለን ተስፋ ቁርጥ አድርገን የምናለቅስበት፣ ነገር ግን ሪሶርስም ይሁን ሀብትም ቢሆን መዳንም ይሁን በጣም ቅርብ ላይ ያለበት ብዙ ሁኔታዎች አሉ። አጋር የእግዚአብሔር መልአክ መጥቶ እግዚአብሔር አይኗን ሲገልጥ ምን አለች? አጠገቧ ያለውን ውሃ ተረዳች። አንዳንድ ጊዜ አጠገባችን ያለውን በረከት አይናችን ስላልተገለጠ ማየት ስላልቻለን መንፈሳዊውን ዓለም መረዳት ስላልቻለን በእግዚአብሔር ዓለም ያለውን በረከት መረዳት ስላልቻለን ማየትና ማወቅ ስላልቻለን በመከራ ውስጥ የምንኖርበት ብዙ ጊዜ ነው። እንጸልያለን፣ ይህንን ዓለም እንቀላቀላለን። ይህንን ዓለም አክሰስ አድርገን እግዚአብሔር ለኛ ያዘጋጀውን በረከት እናፈጥነዋለን በጌታ በኢየሱስ ክርስቶስ ስም። ሃሌሉያ ሃሌሉያ። ክብር ለእግዚአብሔር ለአምላካችን ይሁን። አጠገባችን ያለውን ሪሶርስ ለኛ የተዘጋጀውን በመንፈሳዊው ዓለም ውስጥ ያለውን በረከት እግዚአብሔር እንዲያሳየን ብርቱ የጸሎት ተጋዳዮች እንድንሆን እግዚአብሔር ይርዳን። ክብር ለእግዚአብሔር ይሁን። ጌታ ኢየሱስ ክርስቶስ እነ ፊልጶስ ምን አሉት? አብን አሳየንና ይበቃናል አሉት። አብ በመንፈሳዊው ዓለም ውስጥ መንፈስ ነው፣ በሰማይ የሚኖር ነው። አሳየን እስቲ። እንዲያው ምን እንደተጠበቁ አላቀም። እንዲያው በቴሌቪዥን ይሁን ወር በዲስፕሌይ ይሁን ወይ አይናቸውን ወስዶ ይሁን ወደ ሰማይ ወስዶ እንዴት አድርገው እንዲያሳያቸው እንደፈለጉ አላቀም። አሳየን አሉት። እኔን ያየኮ አብን አይቷል አለ። እግዚአብሔር ይመስገን። ለምን? ኢየሱስ ከአብ የወጣ ስለሆነ፣ ኢየሱስ የአብን ፈቃድ ሁሉ ጊዜ የሚፈጽም ስለሆነ። ትዝ ይላችኋል ጌታ ሆይ ፈቃድህ ትሁን፣ አባት ሆይ አንተ እንደፈቀድክ ትሁን የሚለው መንፈሳዊ ውስጥ ዓለም ውስጥ ያለውን ፈቃድ ለማምጣት መንፈሳዊ ዓለም ውስጥ ያለውን ፈቃድ ለመኖር በህይወቱ እንዲፈጸም ሞት እንኳን ቢሆን እስከዛ እንኳን ነው የጨከነው ጌታ ኢየሱስ ክርስቶስ። ሃሌሉያ። እግዚአብሔርን ያየው ማንም የለ። ኢየሱስ ግን አንድ ልጁ እርሱ ተረከው። እግዚአብሔር በመንፈሳዊ ዓለም ውስጥ አለ። በሱ ዘንድ ብዙ ክብር፣ ብዙ በረከት፣ ብዙ ፈውስ አለ። ሃሌሉያ አሜን። እግዚአብሔር ይመስገን። የእግዚአብሔርን ዓላማ ለሰው ልጆች ለኔ፣ ላንቺ፣ ላንተ ያለውን የእግዚአብሔርን ዓላማ ኮኔክት እንድናደርግ መንፈሳዊውን ዓለም መረዳት አለብን። ይህን መንፈሳዊ ዓለም በጸሎት በእግዚአብሔር ቃል በመንፈስ በመኖር በመንፈስ በመመላለስ ነው ልናገኘው የምንችለው እንጂ እንዲያው ዝም ብለን ከኖርን ዝም ብለን ዘመናችን ይፈጸማል። ከፍታን ትፈልጋላችሁ፣ በረከትን ትፈልጋላችሁ፣ መሳካትን ትፈልጋላችሁ፣ ደስታን ትፈልጋላችሁ። ከዚህ መንፈሳዊ ዓለም ጋር ኮኔክት አድርጉ። ይህንን መንፈሳዊ ዓለም አገኙት። እዚህ መንፈሳዊ ዓለም ውስጥ ግቡና በመንፈስ ተመላለሱ። በመንፈስ ተመላለሱ የሚለው ጳውሎስ ይሄንን ነው። በመንፈስ እንመላለስ። እዚህ መንፈሳዊ ዓለም ውስጥ ያለውን ነገር በመረዳት በማወቅ እንመላለሳለን ማለት ነው። ጌታ ኢየሱስ ክርስቶስ 3 ዓመት ተኩል ከደቀ መዛሙርቶቹ ጋር ሲኖር ያደረገው ነገር ምንድነው? ይሄንን መንፈሳዊ ዓለምን የገለጠላቸው፣ ይሄንን መንፈሳዊ ዓለምን ያሳያቸው፣ ይሄንን መንፈሳዊ ዓለም ነው እንዲለማመዱት ፕራክቲካሊ እንዲለማመዱት ያደረጋቸው። ለዚህ ዓለም ነገር ሰልፍለስ አረጋቸው።
ለዓለማዊ ነገር እንዲሞቱ ለመንፈሳዊ ነገር እንዲኖሩ ለሰማይ እንዲኖሩ ለምድር እንዲሞቱ ሪስፖንድ እንዳያረጉ ከወንድሞቻቸው ጋር ሳይሆን ጸባቸው ከነሱ ጀርባ ካለው መንፈስ ጋር ፋይት እንዲያረጉ ነው ያስተማራቸው። ሃሌሉያ። መንፈሳዊውን ዓለም መረዳት ሕይወትን ዓለምን ስኬትን ለመረዳት ወሳኝ ነው። ክብር ለእግዚአብሔር ለአምላካችን ይሁን። አንድ በጣም ታዋቂ የምታውቁት ምናልባት እኔ በጣም ወደዋለሁ ጆን ፓይፐርን እርግጠኛ ነኝ ብዙ አገልጋዮች ተወዱታላችሁ። ጆን ፓይፐር true Christianity is not a call to self fulfillment but a call to self denial አለ። ብዙ በድረኮቻችን ላይ የሚሰበኩት ነገር self fulfillment ናቸው። ሰባኪ self fulfillment፣ ዘማሪ self ይሄ ራስን የማላቅ ራስን የራሳችን ስኬት የራሳችን በምድራዊ ገንዘብ በስኬት በክብር የሚለካን ስኬት ነው ብዙ እየተሰበከ ያለው። ነገር ግን ሰልፍ ዲናያል ነው አለ። ራሳችሁ እንድትክዱ ኢየሱስ 3 ዓመት ያስተማራቸው ምድርን እየካዱ ስጋን እየካዱ ራሳቸውን እየካዱ ለመንፈሳዊው ዓለም ግን አቫይለብል እንዲሆኑ ሃሌሉያ። ለመንፈሳዊው ዓለም ግን ፕሬዘንት በዛኛው ዓለም ውስጥ እንዲገኙ እግዚአብሔርን እንዲሰሙ እግዚአብሔርን ፈቃድ እንዲረዱ የእግዚአብሔርን ፈቃድ እንዲኖሩ በህይወታቸው እንዲገለጥ ይሄንን ነው ያስተማራቸው። ሃሌሉያ። እግዚአብሔር አምላክ የተመሰገነ ይሁን። የሚገርም ነው። እዚህ ጋር ሲቆም አይታወቅም ሰዓቱ። ኦኬ ልጨርስ ላጠቃለል። መንፈሳዊውን ዓለም መረዳት የመንፈሳዊውን ዓለም አሰራር ማወቅ ለምድራዊ ህይወት ስኬት ክርስትናን በሙላት ለመኖር ወሳኝ ነው። እግዚአብሔር ይመስገን። አሜን። የሚያንቀሳቅሰው መንፈሳዊው ዓለም ነው። ሙቮች አሉ፣ በመድር ላይ የተነሱ እንቅስቃሴዎች አሉ፣ በክፉም ይሁን በደግም። አንዳንድ ሐሳቦችን ስታዩ በእውነት ይሄ ሐሳብ ያንድ ሰው ሐሳብ ነው የምትሉ በጣም አጥፊ እንቅስቃሴዎች ከሰው ወደ ሰው እየተጋቡ የሚሄዱ ክፉ ሐሳቦች በመድር ላይ ተነስተዋል። እንደዛው ደግሞ በጣም በርካታ መልካም ሐሳቦችና ሪቫይቫሎች ከእግዚአብሔር ዓለም ወደ ምድር መጥተው አግኝተውናል። በሰዎች ህይወት ውስጥ ሲግኒፊካንት ለውጥ የዓለምን ታሪክ የለወጡ ሐሳቦች ከመንፈሳዊው ዓለም ውስጥ መጥተዋል። ይህንን ዓለም እንድናገኝ አሜን፣ ከዚህ የእግዚአብሔር ሐሳብ ጋር እንድንፈስ በህይወታችን እግዚአብሔር ፈቃዱን እንዲፈጽም እግዚአብሔር ይርዳን። አሜን። አትቀኑ። ይህንን ዓለም በሙላት አግኝታችሁ ከእግዚአብሔር ሐሳብ ጋር ኮኔክት አድርጋችሁ ስኬታችሁን በመድር ለማየት ስኬታማ ህይወት ለመኖር የበረከት ህይወት ለመኖር በትዳራችን ስኬታማ በህይወታችሁ ስኬታማ ከሰው ጋር ያላችሁን ነገር ሳይሆን በራሳችሁ ብልጠትና ችሎታ ሳይሆን በእግዚአብሔር ያለውን በረከት አክሰስ ለማድረግ ወደ ህይወታችን ለማምጣት እግዚአብሔር ይርዳን። ሃሌሉያ። እንጸልይ እስቲ ቆመን ያለችኝን ጥቂት ደቂቃ ጸልያለሁ።